ያማን ለብዙ ጊዜያቶች ያለ ሩያን እያፈላለገ ነበረ። ሩያን እንዲሁም ታናሽ ወንድሟን እስካሁን ድረስ ስለሷ ምንም የታወቀ ነገር አልነበረም። ነገር ግን ሞታ ተገኝታለች። ያማን ሲጀመር ስለ ገዳዮቿ ማን እዛ ወስዶ እንደ ጣላትም ምንም የሚያውቀው ነገር የለም። በድንገት ግን ከነ እስከንደር እንዲሁም ሃንዴ ጋር እየተጋጨ ነበረ። ሃንዴ በጣም ኃይለኛ ሰው ናት። ሰራን ባቀረበላት ሀሳብ መሰረት ከሱ መታም ድርሾቹ ልትገዛው ነበረ ፊት ለፊት የተገጣጠሙት። በአንድ በኩል ያማን ከእስከንደር ጋር ድንገት እየተጣላ ነው። እስከንደር ጭንቅላቱ ላይ ሽጉጥ ሲደቅንበት ያማን ደግሞ አልፈራም እያለው ነበረ። ተኩስ እያለው ነው። ተኩስ ሲለው ስነስሊያን እዚህ ጋር በጣም እየፈራች ነበረ። ሰራን ደግሞ ፍዝዝ ብሎ እያያቸው ነው። ሃንዴ ደግሞ ባለቤቷን ተዋቁም ትለዋለች። እስከንደር ደግሞ በጣም አበዛው፣ ጠግብ ባልክ እዚሁ ገላለሁ እያሉ ነበር። ያማን ደግሞ ተኩስ ይኸውልህ እዚህ ጋር ካሜራ አለ፣ በጣም ብዙ ሰው አለ፣ ያይንማኛል፣ እኔ መሮኛል፣ በል ተኩስና ገላግለኝ ተያይዘን ሲሆን እንወርዳለን በል እያሉ ነበር። ታገስኩ ከዚህ በላይ አልቻልኩም እያለ እስከንደር አምርሯል። ጭንቅላቱ ላይ የያማን ጭንቅላት ላይ አሁንም ቢሆን ሽጉጥ እንደደቀነበት ነው። በሌላ በኩል አሲ አሁን ቤተሰቦቿ ተገኝተዋል። እናትና አባቷ ኃይለኞች ናቸው። በተለይ ደግሞ አባቷ ሃይማኖተኛ ነው። አሁን ተኝታለች። እህቷ እናቷና አባቷ ከባዋታል ለሶስት። በተለይ ደግሞ እህቷ ቆይ ምን ሆና ነው ብላ እየጠየቀች ነበር። ከዛ እናቷ ቅድም አደም ወንድም ሲያመጣት አልረጋጋም ስትል ድንገት ወድቃ ነበርና መሬት ላይ ጭንቅላቷን የሆነ ነገር ሳይመታት አልቀረም ስትል ነበር። ከዛ አባታቸው በሉ በቃ እኔ እንደመጣች ለሁሉም እናገራለሁ፣ ነገር ግን የቡሽራ መምጣት ገና ለሁሉም ማሳወቅ የለብንም ምላችሁ ገና ትዘጋጅ፣ ጥሩ አይደለም በዚህ ሰዓት ላይ እሷን እንዳለች ማሳወቅ እያለ ከቤት እየወጣ ነበር። ድንገት የሆነ ሰው እያገኘው አሲ ገና ከመምጣቷ የብዙ ወንዶች አይን ውስጥ እየገባች ነው። እነዚህ በእምነታቸው ጠንከር ያሉ ወንዶች። ከእነሱ መካከል አንደኛው መልእክተኛው ላከ። ሰላም ወንድሜ ቤኩል ችግር አለ እያለ አባትየው እየጠየቀ ነበረ። ከዛ ያው አቶ ሁሴን ነበር የላከኝ፣ ሰላምታውን አድርሰዋል፣ ቡሽራ እንደመጣች ሰምተዋል እያለው ነበረ። አውቃለሁ እባክህ፣ ነገር ግን አሁን ላይ ምንም ማድረግ አንችልም፣ አንድ ጊዜ ታገሰን ብሎ ሸኘው። አደም ገና እንደመጣ አደም የት ሄድክ? ፋርማሲ ብለኝ የት ሄድክ እያሉ ነበረ። አባዬ እዚህ ሰፈር ያለው ፋርማሲ እኔ የምፈልገው መድኃኒት የለውማ። ታዲያ ቡሽራ ምን ሆነች? ነቃች እንዴ? የተፈጠረ ነገር አለ እንዴ አለው። ይኸውልህ አቶ ሁሴን የራሱን ሰዎች ልከዋል። ይሄ ማለት ስለ ቡሽራ ሰምቷል ማለት ነው፣ እርግጠኛ መሆናል ማለት ነው። ነገር ግን አሁን ምንም ልናረግ አንችልም፣ ምክንያቱም ቡሽራ ገና ብዙ የሚቀራን ነገር አለ። ሰበብ አስባብ ፈጥረን እሷን ከእነሱ ጋር እንዳይገናኙ ማድረግ አለብን። ቡሽራ ዝግጁ አይደለችም። መጀመሪያ በፈጣሪ ፍቃድ መራመድ አለባት፣ ከዛ ከኛ ጋር ደግሞ ትራመዳለች። ከዛ የሚሆነው ይሆናል ይለዋል። ምናልባት የሴት ዶክተርን ጥራ እንደያሉ ነበር። ምንድነው የምታወራው አንተ? ምንድነው የምትለው? እስኪ ምንድነው የሚያዘባርቀ? እስኪ ይሄ መድኃኒት ያድናታል፣ ምንም ችግር የለም ያልኩን አድርግ እያለ አስጠንቅቁት ዞር ይላል። በሌላ በኩል እስከንደር ከያማን ጭንቅላት ላይ ሽጉጡን አውርዷል። ነስሊያን ከሱ ጋር ይጣላች ነበረ። ምን አሰበን ልጅ ጭንቅላት ላይ ሽጉጥ የደቀንከው ስትሎ ነበረ። ምን አርኩኝ መቤት፣ በጣም መስመርሽን እያለፍሽ ነው። ልጅሽ እኮ ነው መጀመሪያ መስመሩን አልፎ እኔ ሊያጠቃኝ የሞከረው። እኔ ምልሽን ስሚ፣ ይኸውልሽ ልጅሽን አስተምሪው እያላን ነበረ። ስማ ከዚህ በኋላ በዚህ መንገድ አጠገቡ ደርሳለሁ በልና ማለት ነው በራሴ እጅ ነው ነቄ የምገለ ስትለው ፈገግ ብሎ ይመለከታታል። ሃንዴ በአንድ በኩል በቃ እንሂድ ብላ መኪናው ስትገባ ነበረ። ከዛ ድንገት የነስሊያንን እጅ ያዘችው። ስሚ የአንቺ ቤተሰብ እንደሚያስጨንቁሽ ሁሉ የኔም ቤተሰብ ያስጨንቀኛል። እሺ ልጅሽን አስጠንቅቂው። የቤተሰቤን ጫፍ እንኳን ነካለሁ ብሎ የሚያስብ ከሆነ የቅድሙ ጉዳይ መፈጠሩ የማይቀር ነው እያለን ነበረ። አንድ ልሽ ምንም አታመጭም። ሲጀመር የእኛ ጠላት የሶይሳላን ጠላት እንደሆንሽ እያወቅሽ እኛን አሁንም ቢሆን ጠላትነትሽ ስላለ ለመቆጣጠር እየሞከርሽ ነው ሲላን ነበር። እኔ ምን ላድርግሽ? የራስሽ የድሮ ባለቤትሽ አንዴ መጥቶ አዲስ ፕሮፖዛል ያቀረበው እኛ ምን አገባን ታዲያ? እኛ ለተርፍ የምንሰራ ሰዎች ነን፣ አይመለከተንም። ይሄ ርዕስ ተዘግቷል። ነስሊያን ሶይሳላን ሰሚያለሽ አይደለ? በቃ ይሄው ነው ብላት ወደ መኪና ልትገባ ነበረ። ይኸውልሽ አንድ ጊዜ አንቺ ጠላት ይሆነሻል። ቀስቱ አንድ ጊዜ ተቀስቷል። ከዚህ በኋላ ምንም የምንመልሰው ነገር የለም። አይመለከተኝም ምናምን ብቲ ምንም አልሰማሽም። ቁጥር አንድ የኔ ችግር የህይወቴ ብቸኛ ጠላት አንቺ ሆነሽ አለቻት። አንዴ ከባለ እስከንደር ጋር መኪና ውስጥ ገባች። ይሄዳሉ። እዛ ነስሊያን ሰራን እያየችው ሰራን እንዴት ብትፈራኝ ነው የሆስፒታሉን ጠቅላላ ድርሻ በሙሉ አውጥተህ ለጠላቶቻችን ልትሸጥ የተመኘኸው? ምን ብታስብ ነው አለችው። ዝም ብሎ እያያን ነበር። ይኸውልህ እኔ ግን የራሴም ድርሻ አለኝ፣ ምንም ነገር ማድረግ አልችልም አለችው። ግን እኮ የመመረጥ ምት የለሽማ፣ ያለሽ ድርሻ በጣም ትንሽ ነው እያላን ነበር። ምንም ቢሆን ከምንም ይሻላል፣ አሳያለሁ፣ ለእኔ ይበቃኛል። አንተን ሰላም ለማሳጣት እሱ ለእኔ በቂ ነው አለችው። ዝም ብሎ ያያታል። ከዛ በላይ ይመለሳሉ። በሌላ በኩል ሰራን ማታ ላይ ተረጋግቶ ራቱን እየበላ ነው ያለው። ፊት ለፊት የልጆቹን ፎቶ ደርድሮ ነው ራት የሚበላው። እነሱን እያሰበ ድንገት በር ተንኳኳ። በሩን ከፈተው። ሲከፍተው የመጣው ጉቨን ነበረ። ምንድነው የለ ጉቨን፣ ስማ እዚህ ቤት እስከመጣ ድረስ ባህላችንን ጠብቀ በስነ ስርዓት ነው የምታወራው፣ አነጋገርን ታስተካክላለህ። ዝም ብለህ የማይረባ ነገር ልዘባረክ ከመጣ ባገባ ይሻላል አለው። ዩት ብለህ ደግሞ እኔን ስለ ባህል ምናለ ታስረዳኝ ነው እንዴ እያለው ጉቨን ተከትሎት ይገባል። ዛሬ ሆስፒታል ውስጥ ስለተፈጠረው ነገር ሰምቻለሁ። ሰራን እስካሁን ድረስ ስታደርግ የነበረውን ነገር በሙሉ አይቼ ዝም ብዬ
ብያለሁ። ለአመታቶች ያህል የለፋውበትን የህክምና ሙያዬን አሳልፌ ሰጥቻለሁ። ተራ ሰው ሆኛለሁ። እንደገና ነስሊያን ነጻ እንድትወጣ ብለን ነስሊያን ያላትን ሀብት በሙሉ እንድትቆጣጠር አድርገናል። ይህ ሁሉ ነገር ሲሆን ዝም ብያለሁ። ነገር ግን በልጄ ከመጣብኝ ደግሞ የለስማ አልታገሰም። በልጄ ከመጣ ብዙ ነው የማሰቃየ፣ ብዙ ዋጋ አስከፍላለሁ። እኔ እናንተ ሌላ ነገር ውስጥ ነው የምንገባው። ልታታለለኝ እንዳሞክር እያሉ ነበረ። እኔ እንግዲህ ምንም አላረኩም። ልጄ ነው እንግዲህ መጀመሪያ ሄዶ ነገር የፈለገው ምንም በማያውቅ ጉዳይ እያሉ ነበረ። እየነገርኩ ነው፣ እያስጠናቀቅኩ ነው። ከዚህ በኋላ ያማንን የሚጎዳ ነገር እንዳታረግ ሲለው ነበረ። ስማ ምንም ቢሆን ምንም ያማን በአንድ ወቅት አሳድጌው ነበረ። ይህን ያልጨካኝ አታርገኝ ይለዋል። በአንድ በኩል በተለይ ደግሞ በሩያ ሞት ጉዳይ አንተ እጅ ካለበት ያበቃላል ይለዋል። ጉቨና ተሳሳት፣ በዚህ ጉዳይ እኔም ከጎን ነኝ። እኔም በሆን የሩያን ገዳይ እያፈላለኩት ነው እያሉ ነበረ። ሰራን እዚህ ጋር ወራሩ ስላለፈው ነገር ምንም ነገር እንደማያገባው ስለ ወደፊት ህይወቱ ብቻ እንደሚያስብ እየተናገረ ነበረ። በአንድ በኩል ጉቨን ደግሞ አውቃለሁ እያሉ ነበረ። አንተ ማን ስለሆንክ ነው ያለፈውን ህይወት በቀላሉ የምትተው? በደንብ ነው የማውቅህ እኮ ይለዋል። ከዛ ጉቨን ዝም ብሎ እንደዚህ ሲያየው ሰራን ርበዋል እንዴ? ርበዋል መሰለኝ። ይኸውልህ ና ተቀመጥና እራት አብረን እንብላ። ስማ ከድሮ ባለቤቴ ከነስሊያን ጋር እንደምትፋቀር አውቃለሁ። እኔ በመካከላችሁ ጣልቃ አልገባም። ጉቨን አሁን አንተ የታክሲ ሾፌር ሆነሃል፣ ዶክተር አይደለም። አቤት ነስሊያን ነገር ስታውቅ ምን ልትል እንደምትችል ወይስ ታውቃለች? አላውቅም። ብቻ የህክምና ሙያ እንደተሰረዘ ልታውቅ ትችላለች። እኔ እንጃ። ናሽ ቁጭ በል እንብላ አለው። ከዛ ጉቨን አሰባሰብና ተቀመጠ። ገና ከመቀመጡ ሰራን ምን እንደሚገርመኝ ታውቃለህ? ልጆች አባታቸውን ሲጠሉ ያለው ስሜት በልጅ መጠላት እንደ አባት ሆነ ከባድ ነው። እረዳለሁ። በጣም በጣም ከባድ ነው። ይኸው እዚህ ጋር ፎቶቸውን ደርድረ ልክ እንደሞቱ ሰዎች ሆነ ነው የምትበላው። የሚገርም ነው። ጥንካሬውን ይስጥ ፈጣሪ። ሌላ ምንም አልልም። መቼስ እዚህ ቤት ውስጥ ሰው የሚመጣው የሆነ ጉዳይ ለማስፈጸም ምናምን ነው እንጂ ልጆች አባዬን አፈቀን ብለው አይመጡም። ከዚህ በላይ ምን የሚያስመረር ነገር አለ ብሎት የዋጋውን ሰጠውና ወዲያው እየወጣ ነበረ። በሌላ በኩል ያማን ወደ መቃብር ቦታ መጥቷል። መቃብር እየቆፈረ ነው ያለው። የሚቆፍረው 2 ጉድጓድ ነው። በሌላ በኩል አሲም ብትሆን ማታ እንቅልፏን ተኝታ ነበረ። ድንገት ከእንቅልፏ ተነሳች። ስትነሳ ወደ ሳሎን ስትመጣ እናቷ፣ አባቷ፣ ወንድሟ፣ እህቷ ቁጭ ብሎ ቴሌቪዥን እያዩ በቴሌቪዥን ማታ ላይ የሚዘገበው የሩያን አሟሟት ነበረ። ከዛ በኋላ አሲ እዚህ ጋር ይህንን ዘገባ ስታየው እያለቀሰች ነው። በሌላ በኩል ሃንዴ እንዲሁም እስከንደር ለብዙ ወራቶች ያህል ሩያ ያሳለፈችበትን ክፍል እያጸዱት ነበረ። እሱ ክፍል ሲጸዳና እቃ ሲቀየር ለሁለት ሆነው ይመለከታሉ። ያማን መቃብሩን ቆፈረና የኔ ፍቅር እመጣልሻለሁ በቅርብ ቀን ብሎ ጉድጓድ ውስጥ ገብቶ እዛው እየተኛ ነበረ። በጠዋቱ የሩያ የቀብር ስነስርዓት የሚፈጸምበት ቀን ነው እና አላስ አስክሬኑን ተሸክመው ወደ ጉድጓዱ እየቀረቡ ከዛ በዚህ መንገድ ሩያን ይቀብሯታል። አፈሩን እያለበሱ ነበረ። ከዛ ጸሎት እያረጉ ናቸው። ያማን እያለቀሰ በዚህ መንገድ ሩያን ይሰናበታታል። የቀብሩ ስነስርዓት ካለቀ በኋላ እዛው ከመቃብሩ ቦታው ሳይርቁ አብረው ከቦታው እየወጡ ነበረ። አላስ ወንድምን አደራሽ እሺ እንዳትርቀው በጭራሽ እያለችው ነበር። ሽማ ይላታል። ከዛ ነስሊያን ታክሲ ውስጥ ገብታ ሄደች። አሁን ያማን፣ ጄሱር እና አላዝ ምናምን ብቻቸውን ቀርተዋል። እንዲህ እያወሩ ከዛ መኪና ውስጥ ሊገቡ በድንገት የሆነ ጥቁር መኪና መጣ። እንዴ እነዚህ ደግሞ እነማን ናቸው ሲሉ የመጣቸው አሲ ነበረች ከወንድሟ ጋር። ከዛ ወንድሟ አደም እንዳትቆይሽ 1 ሰዓት ሰጥሻለሁ እያለ ነበረ። ተናዳበት እየተመናጨቀች ወጣች። ከዛ ያማን አሲን ሲያደነገጠ ሩጣ ሄዳ እያቀፈችው ነበረ። በጣም ተነፋፍቀው ነበረ። ከዛ አላዝ ከጄሱር አጠገብ ቆሞ ነበረ። አሲ ብሎ ጠራት። ዞር ብላ አየችው። ከዛ ጄሱርን ሄዳ ሮጣ እያቀፈችው ነበረ። ከዛ መላቀስ ጀመሩ። ከዛ በኋላ አደም ፍጥጥ ብሎ ጄሱርን ሲያየው አጀሬው ምንድነው ዝም ብለህ የምታይኝ? በደንብ ነው የማክፋቴው መቅናት ካለብህ እያለ እያቀፋን ነበረ። አደም ዝም ብሎ ያቸዋል። በርቀት ደግሞ የምትመለከተው የያማን ጎረቤት ናት። የያማን ጎረቤት በርቀት በዚህ መንገድ ትመለከታለች። ከደቂቃዎች በኋላ እና አላዝ ሊያወሩ ተቀመጡ። አሲ ከያማን አጠገብ ተቀምጣለች። በአንድ በኩል ጄሱርና አላዝም አንድ ላይ ተቀምጠዋል። ፊት ለፊት ደግሞ ተፋጠዋል። ለ4 ሆኖ ተቀምጠው እያወሩ ነበረ። ከዛ አሲ ስለሆነው ነገር ተናገረች እና ሰዎቹ ጥሩ ሰዎች ናቸው ይላታል ያማን ቤተሰቤን አገኘው ስትለው ምንም አይሉም ገና እየለመድኳቸው ነው እያለች እየተናገረች ነበረ። ስለ ሩያ ማማት ምን አዲስ ነገር አለ አለችው። ምንም የማውቀው ነገር የለም። እኔ ፖሊሶች እንግዲህ ገና እየመረመሩ ናቸው። እዛ ጋር የሆነ ደም ነገር አግኝተዋል፣ እየመረመሩ ነው። ያው የሆነ ነገር ይደርሳሉ ብዬ እርግጠኛ ነኝ ይላታል። ከዛ በኋላ ትክክለኛ ስሟ ቤተሰቧ የሚጠሯት ቡሽራ እንደሆነ ተናገረች። ከዛ ጄሱር ምን ችግር አለው ቡሽራ አሲ ብለን እንጠራሻለና ይላታል። ድንገት አደም መጣ። እንሂድ እያላን ነበር። እሷ መታጠቢያ ክፍል መግባት አለብኝ ትላለች። ከዛ መጣሁኝ ብላቸው በቀጥታ ወደ መታጠቢያ ክፍል ልትገባ ወደ ሽንት ቤት ስታመራ ድንገት አላዝ እያገኛን ነበረ። አላዝ ሊረሳት እንዳልቻለ ሁሌ እየተሰቃየ እንዳለ ነገራት። እውነቱን ቀስ ብሎ ከንፈሯን ሳማት። እሷም ሳመችው። ከዛ እየመታቸው ነበረ። መቼም ልወድ አልችልም እያለችው ነው። እረስቻለሁ እያለችው ነበረ። ብዙ ታገለችው፣ እሱም ታገላት። ሊያሳምናት ብዙ ለፋ። ታውቂያለሽ ያን የባረኩት ነገር በጣም ተጸጽቻለሁ ምልሽ ያው እርጉዝ በነበርሽበት ሰዓት ላይ ሁልጊዜ በአይምሮ የምትመጣው ልጃችን ሴት እንደሆነች ነው። በቃ አንድ ላይ ደስተኛ እንሆናለን ምናምን ብዬ አስብ ነበር። እኔ ግን አጠፋው። አሲ ቅርበኝ እባክሽን፣ አሁንም ቢሆን አፈቅርሻለሁ
እያለ ብዙ በተደጋጋሚ ለመናት። ነገር ግን እሷ መታቸው ነው ወደ ውስጥ ገባች። አሲ ከመታችኝ ትወደኛለች ማለት ነው ብሎ እያሰበ ነበረ። እሷ ወደ ሽንት ቤት ከገባች በኋላ ብዙም ሳትጠቀም በመስኮት በኩል ልታመልጥ እያሰበች ነው። ድንገት አደም መጣ። አሲ እያለ በሩን እየደበደበ ነበረ። ተረጋጋ እያለ ነበር። አንተ ማነህ እያለ አደም አላዝን እየጠየቀው ከዛ አስታውሰው አንተ የሆነ ቦታ አውቃለሁ ልበል የሆነ ቦታ አውቃለሁ አዎ ብሎ ተመለከተው። የት ነው የምታውቀኝ? ጋዜጣ ላይ መሆን አለበት ማለቴ በድሮ ህይወቴ ፌመስ እያለሁ ታዋቂ ነበርኩኝ ያለው አይደለም አይመስለኝም። አንተ ማለት ባለፈው ለታዛጋ ነገር ፈልገኝ የተጣላኝና ሲለው ነበረ። ከዛም በኋላ ቡሽራ አጠገብ እንዳደርስ አለው። ማን ስለሆንኩ ነው አንተን የምታስፈራራኝ እያለው ከዛ በኋላ አደም በቀጥታ እየመታው ነበር አላዝን። በተለይ ደግሞ አላዝ እኔና እሷ ፍቅረኛሞች ነን ሲለው ምራፍ የምከፍተው ብሎ በቴስታ ሲመታው በሩ ተበረገደ። አላዝ በሩ ላይ እየወደቀ በሩ ሲከፈት ውስጥ ማንም የለም። አሲ በመስኮት እንዳመለጠች ገባቸው። አሲ እየሮጠች እየወጣች ነው። ድንገት ያማን አያት። አሲ ተረጋጊ መኪና እንዳይገጭሽ ብሎ እየያዛን ነበረ። ምንድነው ይሏታል። መሄድ አለብኝ እያለቻቸው ነበረ። ከዚያ ያማን ሞተር ሳይክል ላይ አስወጣትና አብረው ተያይዘው ይሄዳሉ። በሌላ በኩል ነስሊያን እዛ ሆስፒታል ውስጥ አሁንም ቢሆን ድርሻ አላት። በጣም ጥቂት ድርሻ። ያ ድርሻ ምን ያህል አቅም እንደሚሰጣትና እንደማይሰጣት ለማጣራት ትፈልጋለች። ከዛም በኋላ አሁን ጠበቃውን ጠርታው ምን ማድረግ እንደምትችል ነገረችው። ወይዘሮ ነስሊያን እንግዲህ ካለሽ ድርሻ ከ100% 12.5 ነው ያለሽ። በዚህ ድርሻ ምንም ነገር ማድረግ አትችም። መምረጥም መሻርም አትችም፣ መወሰንም አትችም። ነገር ግን ሆስፒታል ውስጥ አዲስ ነገር ሲፈጠር ስብሰባ ይጠሩሻል ብሎ ነገራት። ያው ከምንም ይሻላል እንግዲህ ከባዶ አይሻልም እያለች ነው። ጠበቃውን ተሰናበቱት እየወጣ ነበረ። ከዛም በኋላ ጉቨን ነስሊያን አቅፎ ያባበላን ነው። በአንድ በኩል አንዴ እንዲሁም ባሏ ቤት ውስጥ ሆኖ እየወርናቸው ድንገት ሰራተኛ መጣ። ወይዘሮ አንዴ አቶ ሰራን መጥቷል ብላ ነገረቻት። ከዛ ሄደው ሰራን ይቀበሉታል። ሰራን ከጠበቃው ጋር እየመጣ ነበረ። የሆስፒታሉን ድርሻ አሳልፎ ሊሰጣቸው ነው። ነስሊያን ጨንቋታል። ያማን ቆየ፣ ስልኳ አይሰራም። የት ነው ብላ ተጨንቃ ስታስብ ድንገት ያማን አሲን ይዟት መጣ። ጉቨን እና ነስሊያን አሲን ሲያት ደስ አላቸው። እያቀፏን ነበረ። ወደ ውስጥ ይዟት ሊገቡ ናቸው። ስለ ሩያ አዲስ ነገር ካለ ይነጋገራሉ። ምንም ነገር የለም። ወደ ውስጥ ተያይዘው እየገቡ ናቸው። በአንድ በኩል ነስሊያን ምንድነው ከዚህ በኋላ ማድረገው እያለች ነው። ጉቨን አጠገባ ተቀምጦ እያወራን ነው። በተለይ ደግሞ ከዚህ በኋላ ያማን ከቤት እንዳይወጣ ሊቆለፍበት እንደ እያለች ነው። ምክንያቱም የሩያን ገዳዮች ሲያፈላልቅ እሱ ራሱ ችግር ውስጥ ሊገባ እንደሚችል አይነት ስሜት እየተሰማ ነው። ድንገት አላዝ መጣ። አላዝ ወደ ውስጥ እየገባ ነበረ። አሲና ቻላ ተገናኙ፣ ተቃቀፉ። ከብዙ ጊዜ በኋላ ነበር የተገናኙት። ቤቱ ተሰብስበው የሆነ ውጥረት ነግሷል። አላዝ ባለበት አሲ መቼም አትረጋጋም። ከዛ በኋላ ጉቨን ነስሊያን በረጋ ቆመው ተረጋጉ፣ ሂዱና አርፋችሁ ተቀመጡ አሏቸው። ሁሉም ቆሙ። ተቀመጡ እንጂ እያላቸው ተቀመጡ። እሺ ምሮ ችግራችሁ ብላ ነስሊያን እየጠየቀች ነበረ። ሁሉም እርስ በርስ ይተያያሉ፣ ተፋጠጡ፣ እየተቆለጨለጩ ነበረ። ከዛ ጄሱር ድንገት ነበረ ቻላ ልትፈታኝ ትፈልጋለች ብሎ ተናገረው። ቻላ ተናዳ ታየዋለች። የነ አላዝ ነገር ሹልክ ብሎ በዚህ ሰዓት እንዳይወጣ ጄሱር ያገዘ ይመስላል። ሁላችሁም ተረጋጉ ቻላ፣ ስለዚህ ጉዳይ እናወራበታለን። ምክንያቱ ምንድን ነው እያለች ነበረ። ቻላ አልፈልግም በቃኝ እያለች ነበረ። አሲን ብትሆን ለምን ጠፋሽ ተብላ ስትጠየቅ ረዥም ታሪክ ነው እያለች ነው። በተለይ ደግሞ አላዝ ጋር የሆነ ነገር ውስጥ እንዳለች ግልጽ ነው። ነስሊያን ልታውቅ አልቻለችም። ምንም መስማማት ሳይችሉ ከበዳቸው። ከዛም በኋላ ነስሊያን ቻላን እንዲሁም አሲን ብቻ አስቀርታ ሌሎቹን ውጡ አለቻቸው። እሷ ብቻ ልታወራቸው። በሌላ በኩል ያማን ከዚህ ቀደም ዞር እያለ ጽዳት ስራ እየሰራ ቆሻሻ እየለቀመ የሆነ መጽሐፍ አግኝቶ ነበር። ያማን የሚል መጽሐፍ። ይህም መጽሐፍ ያገኘው የሆነ ቤት ጋር ነበረ። ይህም መጽሐፍ ሲያገኘው ሩያ የምትወደው መጽሐፍ ስለሆነ አስቀምጦት ነበር። አሁን ፖሊስ ጣቢያ መጣ። እየመጣ እያለ ድንገት የሆነ ሌባ ከፖሊሶች ሊያመልጥ ሲል ወደቀበት። ከዛም በኋላ ሲያየው በጭቃ ተለወሰ። ከዛ መጽሐፉን ገለጠውና ወይኔ ጭቃ ነካው ብሎ ሲያነበው ይህም መጽሐፍ ያገኘበት ቦታ እዛ ቤት ነኝ ያለሁት የሚል በስክሪፕቱ ተጽፎ ነበረ። እስካሁን ድረስ ሳያየው በመቅረቱ በራሱ ብዙ አዘነ። እስከዛሬ ሲደናበር አላየውም ነበረ። ነገር ግን የአሲ አባት ወደ ቤት እየመጣ ነው። አሲ ቤት የመጣች መስሎታል። እህትየው ናት በሩን የከፈተችው። ከዛ ውስጥ እየገባ ቡሽራ የታለች ብሎ እየጠየቀ ነበረ። ከዛም በኋላ ሚስቱ እያው ዛሬ ሁሴን ሰዎቹ ቤቱ ይመጣሉ፣ በተለይ ሚስቱ እንደምትመጣ ነግራኛለች ስትለው ለምን ሲባል ቡሽራ እኮ ገና እኮ አልተዘጋጀችም እኮ ገና ብዙ ይቀራታል፣ ገና ራሷን በብዙ መንገድ ማዘጋጀት አለባት፣ ራሷን ማብቃት አለባት እያል ነበረ። ተቆጣት። ምን ላርግ ለመነችኝ፣ ተለማመጠችኝ እያለች ስትናገር በድንገት ደግሞ አደም መጣ። ቡሽራ የታለች ብሎ ጠየቀው። ከዛ አደም እየተንቀጠቀጠ ያው አባዬ ቡሽራ እኮ ጠፋች፣ አመለጠች አለው። በጥፊ መታው። አደም አንገቱን አቀርቅሮ ቀረ። በሌላ በኩል ሰራን ለሃንዴ የድርጅቱን ድርሻ በሙሉ አሳልፎ እየሰጣት ነው። ይፈራረማሉ ተራ በተራ ለረጅም ደቂቃዎች እየተፈራረሙ ነበር። በመጨረሻም ተጠናቀቀ። ያው እንግዲህ ከነስሊያን ጋር ያለው ችግር መቼም ሊያበቃ ይችላል። ነገር ግን ከዚህ በኋላ እኛ አይመለከተን፣ ከዚህ በኋላ እኛ ስራችን ላይ ማተኮር ያለብን አላት። እንኳን ደስ አለሽ እንኳን ደስ አለ
ላይ ይባባላሉ። እንዲህ እያሉ እያወሩ ድንገት ነበረ የያማን ጎረቤት የሆነችው ድንገት ቤት የመጣችው እማዬ አለቻት ሃንዴን። እንዲህ ስትላት ሃንዴ ደንግጣ ነበር ያየቻት። በአንድ በኩል ኤሽካርም ደንግጦ ነበረ ያያቸው። በአንድ በኩል ያማን ወደ ቤቱ መጣ። ያን መጽሐፍ ወዳገኘበት ቤት እርግጠኛ ነኝ ያ ቤት ነው ብሎ ነበር የመጣው። ከሞተር ሳይክሉ ላይ ወረደና ዝም ብሎ አካባቢውን ቃኘ። መጽሐፉን ያገኘበት የቆሻሻ መጣያ ጋር ጠጋ ብሎ ነገሮችን ተመለከተ፣ ቃኘ። ያማን ይህን መጽሐፍ ያገኘበት ቦታ በቃ እኔንም አግኝተኛል ማለት ነው የሚል ጽሑፍ ነበር የተጻፈው። እሱን ያስታውሳል። ወደ በሩ ተጠጋ። ቤቱን ዝም ብሎ ተመለከተው። ምንድነው እዚህ ቤት ውስጥ ያለው ነገር እያለ ነው። የና ሃንዴ ቤት መሆኑን ሁሉ የሚያውቅ አይመስልም። ፍጥጥ ብሎ ይህንን የሚያምር ቤት ተመለከተው። ይህን ቆንጆ ቤት እየተመለከተ እጁን ጭምድድ አድርጎ እየያዘ ነበረ። በአንድ በኩል ነስሊያን ምንድነው ችግራችሁ እያለች እነ ቻላን ጠይቃቸው ነበር። በተወሰነ ነገሯት። ከዛ በኋላ ድንገት ነስሊያን ዞር ስትል ሁለቱ መነጋገር ጀመሩ። ከዚህ በኋላ አሲ ምን ማድረግ እንደለባት አታውቅም። በአንድ በኩል ደግሞ ቻላ አንቺና ጄሱር ደስተኞች አልነበራችሁ እንዴ? ምንድነው ነገሩ እያለቻት ቻላ ሰለቸኝ ደከመኝ ትላታለች ነስሊያን ከዛ ትንሽ ሞክር ያለቻት። ለፍቅር እኮ መጣርና መሞከር ያስፈልጋል፣ ዝም ብሎ በባዶ እንዲሁ ተስፋ መቁረጥ አለ ወይ ብላ የጠየቀቻት ነበረ። አሁንም ቢሆን በራሷ ተስፋ እንዳትቆርጥ እንዲሁም ደግሞ እንድትሞክር እያበረታታቻት ነው። ነገር ግን አይ ይሄ ነገር ከሩቅ ሲታይ ፍቅር ይመስላል፣ ነገር ግን ውስጡ ፍቅር የለም እማዬ፣ በጣም የሚያሰለች ነገር ነው ትላታለች። በአንድ በኩል አሲም ብትሆን አንቺ እንግሊዝ የሙዚቃ ውድድር አለብኝ ብለሽ አልነበር እንዴ ጠፋሽው? ታዲያ እንዴት አሁን በዚህ መንገድ መጣሽ እያለቻት ነበር። አሲ ሲጀመር ወደ እንግሊዝ ለሙዚቃ ውድድርም ሆነ ስልጠና እንዳልሄደች እዚህ ጋር ለነስሊያን እየነገረቻት ነው። ነስሊያን እንዴት ሊሆን ቻለ ብላ ታፈጥባታለች። ነስሊያን ምንም የምታውቀው ነገር የለም ስላልገባት ብዙ ጥያቄዎችን ስትጠይቅ ነበረ። በአንድ በኩል ጉቨን ተመልሶ መጣ። ያማን እኮ ሄደ። በተደጋጋሚ ደውልኩለት ስልክ አያነሳም፣ ይሄ ልጅ ችግር ውስጥ ገብቶ እንዳይሆን ይላታል። ቆይ እኔ እደውልለታለሁ ትላለች። ያማን ማንም ቢደውልለት አያነሳም፣ ምክንያቱም በጣም አሁን አፋጣኝ ጉዳይ ውስጥ ገብቷል። በድንገት የእሱ ጎረቤት የሆነችው ልጅ ከቤት እየወጣች ነው። አንዴ እየገፈተረቻት ውጪ ከዚህ ትላታለች። እማዬ ቆይ አንድ ጊዜ ስትላት እማዬ አትበይኝ፣ ከዚህ በኋላ እንዳንቺ አይነት ልጅ የለኝም፣ መስመርሽን አልፈሻል፣ ከዚህ በኋላ ላይሽ አልፈልግም፣ ውጪ ከዚህ እያለቻት ነበረ። ኧረ እማዬ እንደዛ እኮ አይደለም ስትላት ይሄ መጨረሻ ማስጠንቀቂያ ነው፣ ከዚህ በኋላ ፊትሽን ማየት አልፈልግም፣ ይገባሻል አይደለ? ፊትሽን ማየት አልፈልግም ብላ ትታት ገባች። ከዛ እሷ እያለቀሰች ነው። እስከንደር ደግሞ እንዴት ነሽ አሁን እያላ ነበር። ደህና አይደለሁም ስትለው እኔ በቃ እንሂድ ላደርስሽ እያለ መኪና ውስጥ አስገባት። መኪና ውስጥ ገብተው ተያይዘው ይወጡ። ያማን በቆሻሻ መጣያው በኩል ተደበቀ። መኪናው ሲሄድ እያየው ነበረ። ያማን እነሱን መከታተል ምንድነው የሚያረጉት፣ ምንድነው የሚሰሩት የሚለውን ነገር መውጫ መግባቸው ሊከታተል ስራውን አንድ ብሎ ጀምሯል። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታድንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ